ሰይጣን ትራፊክ ተመስሎ መኪናዎችን ገደል ይከታል፣ ያጋጫል። እንዲሁም ሰዎችም ደግሞ አስፋልት ላይ መሃል ላይ ሲሆኑ እንዲደናበሩ እያደረገ መኪና እንዲገጩ የማድረግ ኃይል አለው። ሊሻገሩ ሲሉ ሰዎች መሃል አስፋልት ላይ ሲደርሱ ውልክፍክፍ ብለው መኪና እንዲገጫቸው የማድረግ ባህሪ ያለው ይሄ ደግሞ ቡዳ አይነ ጥላ ነው። እና መናፍስት በመኪና ጋር በተገናኘ ትራፊክ መስሎም ደግሞ የሚያጋጭ ገደል የሚከት ወደ በረሃ አካባቢ ስትሄዱ በእንቅልፍ ልብ በሰመመን ሆናችሁ እየሄዳችሁ እያለ መንገድ ወዳልሆነ ሌላ የምትሃታዊ የሆነ አስፋልት ያሳያችሁና ዞር ስታረጉት መሪውን ገደል ነው። እንዲህ አይነት ያጋጠማችሁ ብዙ ወንድሞችና እህቶች አላችሁ። እንዲሁም ተረት ነው ብላችሁ ደግሞ የምታምኑ ወንድምና እህቶች አላችሁ። ይሁን ተረት ነው ብላችሁ ያመናችሁም አንድ ቀን እንግዲህ አይድረስባችሁ እንጂ አንድ ቀን ይሄን ነገር እውነት መሆኑን የምታውቁበት መንገድ ይመጣል። ከጓደኞቻችሁም ልትሰሙት ትችላላችሁ። የሰማችሁ ደግሞ ይሄን ነገር ያጋጠማችሁም ወንድሞችና እህቶች ይሄ ነገር የሚያደርገው የቤተሰብ የዛር መንፈስ ነው። ይሄ ነገር የሚያደርገው የቤተሰብ የዛር መንፈስ ነው። ለምንድን ነው ስትሉ በቂ ግብር ካልተገበረ፣ እናትየዋ ጨሌ ታመልክ ከነበረ፣ አባትየው የተለያዩ ፍየል እያረደ ግራኝን ይገብር ከነበረ፣ ብዙ ነገሮችን ያደርጉ ከነበረ፣ ቤት ውስጥ ብቻ ፕሮሰስ ካለ ኑግ ቂጣ ምናምን ከነበረና ያን ሲያስቀሩበት ባዕድ አምልኮን ሲያስቀሩበት ልጆቻቸውን በዚህ ነው የሚፈጅባቸው። ወይ ራሳቸውን ወይ ልጆቻቸውን አንድ ባንድ ልቅም ያደርጋቸዋል። በቃ በየበረሃው አሁን ደብረ ዘይት ወይ ናዝሬት ስትሄዱ ለጥ ያለ ሜዳ ነው አይደል? ግን ክርብት ነው የሚሉት መኪናዎች። በቃ ሄደው ምንም ሳያገኛቸው ምንም ሳያጋጥማቸው ተገልብጠው ነው በቃ የምናያቸውና ይገርማቸዋል። ብዙ ሰዎች በዛ መስመር ላይ ጫት እየቃሙ ስለሚሄዱ ምርቃና ነው ይላሉ። ግን ጫቱንም የሚያስቀማቸው ሊገለብጣቸው ስለሚፈልግ ነው። ጨብሰው በቃ መጨረሻ በጣም አደገኛ ሁኔታ ላይ ሆነው እየነዱ ይሄዳሉ፣ ይገለብጣሉ። ከዛ ምክንያት የሚሰጠው ለሰይጣኑ አይደለም። ግን እናትየዋ ትረዳለች። ልጆቿን ማን እንደፈጀባት ለምን እንደሞቱ ታውቃለች። ቡና ስታፈላ ስታጓራ ልጆችሽን ፈጀውልሽ፣ አሁንም የቀሩት ልጆችሽን ሳልፈጅ ግብሬን ታመጪ እንደሆነ አምጪ እያለ የሚዝት ዛር አለ። እንግዲህ የቤተሰብ የዛር መንፈስ ነው ብዙ ጊዜ ቤተሰብን ጭርስ የሚያደርገው። በመኪና አደጋ የሚያልቁ ብዙ ናቸው። ገንዘባቸውን ምን አድርጎ ንግዳቸውን ክስርስር አድርጎ የሚዘጋጋባቸው ይሄ ትራፊክ መስሎ የሚመጣው የዛር መንፈስ አይነት ልክ እንደዛ ንግድ ቦታ ላይ የሚመጣና ክስር ያደርገናል። በቃ ኪሳራ የማይሸጥ ዕቃ እንድንገዛና መስሎን የሚያዋጣ መስሎን መጋዘኑ ሙሉ እናደርገውና ብስብስ ብሎ ይቀራል። እንዲህ አይነት ነገሮች ያጋጥሙናል። እባካችሁን ሾፌሮች መኪና በምትነዱበት ሰዓት ጸልዩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።